በእጃችን ብዙ ነገር ይዘን እያለን እግዚአብሔር የሰጠን በእጃችን ላይ ያለው ነገር አይታየንም። የሚታየን የት ያለው ነው? ከርቀት ያለው ነው የሚታየን። እግዚአብሔር አምላክ ሰው ሲፈጥረው እንዲያመሰግኑት ስለሆነ በመጨረሻም ደግሞ የሰው ልጅ ጠፍቶ እንዲቀር ፈቃዱ አይደለም። እግዚአብሔር የሰው ልጅ ሲጨነቅ፣ መከራ ሲበዛበት፣ ውጣ ውረድ ሲበዛበት፣ ዓለም ሁሉ ቢጨልምብን እግዚአብሔር አምላክ የዛን ጊዜ ይመጣና ወዴት ነው ያለኸው? ምን እያሰብክ ነው ይላል። ዛሬ እኛ ልባችን ወደሱ ከመለስ እግዚአብሔር እኛን ለማዳን የእኛን ጉለታችን ለመሙላት ከክፉ መንገድ ሊመልሰን ይከታተለናል። ዛሬ ቢሆን እግዚአብሔር ከክፉ ነገር እንዲመልሰን የሱ ቅዱስ ፈቃዱ ይሁንልን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ከሁሉ አስቀድሞ አምላካችን እግዚአብሔር በሰላምና በጤና ጠብቆ ለዚህች ዕለት ለዚህ ሰዓት ስላደረሰንና ስሙን እንድንጠራ እንድናመሰግን ቃሉን እንድንማማር ስለፈቀደልን ክብርና ምስጋና ይድረሰው። ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን፣ በዚህ ሰዓት የእግዚአብሔርን በረከት ለማግኘት ጊዜያችሁን ሰውታችሁ የተሰባሰባችሁ ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? ቅዱስ አምላካችን እግዚአብሔር ስሙን ጠርተን እግዚአብሔር ይመስገን ብለን እንድናመሰግን ስለረዳን ክብርና ምስጋና ይድረሰው። የእመቤታችን የንጽሕተ ንጹሐን የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ጸሎት፣ ረድኤት፣ በረከት ከሁላችን ጋር ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ትምህርታችን መነሻ የሚሆነን ኪዳነ ተካየርኩ ምስለ ኅሩያንየ ከመረጥኳቸው ጋራ ቃል ኪዳኔን አደረግኩ በሚል ነው የምንማማረው። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት መዝሙር 88 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ከመረጥኳቸው ጋር በሉ እስቲ ቃል ኪዳኔን አደረግኩ። ከማን ጋራ? ከመረጥኳቸው ጋራ ምን አደረግኩ? ቃል ኪዳኔን አደረግኩ። እግዚአብሔር አምላካችን በቃል ኪዳን እንድንጸና እኛንም ይርዳል። ይህንን ኃይለ ቃል እንግዲህ ስለ ቃል ኪዳን የሚነገርበት የሚመሰጠርበት የሚተነተንበት ዕለት ስለሆነ ግዴታ ይህ ጥቅስ አስፈልጓል ማለት ነው። እንኳን ለእናታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ድንግል ማርያም ከልጇ ከወዳጇ ከፈጣሪዋ ቃል ኪዳን የተቀበለችበት ዕለት በሰላም እንኳን አደረሳችሁ አደረሰን። እንግዲህ ይህ በዓል ትልቅ የስጦታ በዓል ነው። ትልቅ የበረከት በዓል ነው። ለሰው ልጆች የሚድኑበትን መንገድ እግዚአብሔር አምላክ በብዙ መንገድ አዘጋጅቶልናል። የዛሬ ደግሞ ለየት የሚያደርገው እዚህ ምድር ላይ ብቻ ሳይሆን ከዚህ ምድር በኋላ እስከ ሰማይ ድረስ የሚደርስ ስጦታ ከእግዚአብሔር የተቀበልንበት ታላቅ በዓል ነው። እግዚአብሔር አምላክ በመጀመሪያ ሰውን ሲፈጥረው ተከብሮ እንዲኖር በደስታ ቦታ እንዲኖር ያለምንም ውጣ ውረድ ያለምንም ድካም ደስ ብሎት እግዚአብሔርን እያመሰገነ እንዲኖር ነው ሰውን የፈጠረው። ዛሬ ዓለም ላይ ያለው እንደዛ ነው ወይ ቢባል አይደለም። ብዙ ውጣ ውረድ አለ። አሁን ለመጀመሪያ ጊዜ
ግን የፈጠረው የሰው ልጅ በደስታ እንዲኖር፣ ውጣ ውረድ እንዳይኖርበት፣ ድካም እንዳይኖርበት፣ ጭንቀት እንዳይኖርበት በደስታ እግዚአብሔርን እያመሰገነ እንዲኖር ነው እግዚአብሔር የፈጠረ። ነገር ግን በደስታ ውስጥ አስገብቶ ኑሩ ሲላቸው ሰው ልጅ ደካማ ነውና ደስታውን አልችልም ብሎ መከራውን መረጠ ማለት ነው። ሁሉ ተሟልቶለት ሁሉ እንደ ልብ እየወጣ እየገባ እየተደሰተ የፈለገውን ተነስቶ እየቆረጠ እየበላ በደስታ ሲኖር ግን ከዚያ በላይ ደግሞ ሌላ ተመኘ ማለት ነው። መቼም ፍላጎታችን አይሞላም። የሆነ ነገር ስናገኝ ሌላ ደግሞ ይታየናል። በርቀት ያለው ያላገኘነው ነገር ነው የሚታየን። ብዙ በእጃችን ብዙ ነገር ይዘን እያለን እግዚአብሔር የሰጠን በእጃችን ላይ ያለው ነገር አይታየንም። የሚታየን የት ያለው ነው? ከርቀት ያለው ነው የሚታየን፣ ወይም ከሌላ ሰው እጅ ያለው ወይም ሌላ ቦታ የምናየው ነገር ነው የምንመኘው። ብዙ ጊዜ እንደዚህ ነው። የሰው ልጅ በደስታ ተፈጥሮ ሌላ ተመኘ። ሰው ሆኖ ተፈጥሮ አምላክነትን ተመኘ። አታድርጉ የተባለውን አደረገ። ከዚያ በኋላ ሞት ተፈረደበት። ዛሬ እንደምንደግመው ላባችሁን አንጠፍጥፋችሁ ብለዋል እግዚአብሔር። ስለዚህ በመጀመሪያ አዳም አጠፋ። አዳምና ሔዋን አንወቅሳቸውም። ዛሬ ቢሆን ስንት ጥፋት ነው ያለው። እነሱ ካጠፉት በላይ በዚህ ዘመንም ብዙ የሚሰራ ጥፋት አለ። እግዚአብሔር ከጥፋት ይጠብቀን። ስለዚህ አጠፉ። ይህ ሁሉ ፍርድ ተፈረደባቸው። በድካማችሁ ብሉ፣ በውጣ ውረድ ብሉ፣ ደክማችሁ ላባችሁን አንጠፍጥፋችሁ በወዛችሁ እንጀራችሁን ብሉ አለ እግዚአብሔር። በነፃ የተሰጠንን እንጀራ በእኛ ጥፋት በድካማችን እንድንበላ ሐሳቡ ተቀየረ ማለት ነው። በማን ጥፋት ነው? በማን ጥፋት መጣ ድካም? በራሳችን ጥፋት ማለት ነው። በሰው ጥፋት ድካም መጣ፣ መከራ መጣ፣ መራብ መጠባት መጣ። ከደስታ ወደ ምድረ ፋይ ድካም ወዳለበት፣ ውጣ ውረድ ወዳለበት፣ እሾህና አሜከላ የሚዋጉ እሾሆች ወዳሉበት ወደዛ ወረደ ማለት ነው አዳም። ይህ ከሆነ በኋላ እንግዲህ እግዚአብሔር አምላክ ሰው ሲፈጥረው እንዲያመሰግኑት ስለሆነ በመጨረሻም ደግሞ የሰው ልጅ ጠፍቶ እንዲቀር ፈቃዱ አይደለም። እግዚአብሔር የሰውን ጥፋት አይፈልግምና ፈለገው። አሁንም ደግሞ አዳምን መጣ ወደሱ። ተሸሽጎ እያለ አጥፍቻለሁ በድያለሁ እያለ ሲያለቅስ አዳም ወደሱ መጣና እግዚአብሔር ምን አለ? አዳም ሆይ ወዴት ነው ያለ አለና ፈለገ እግዚአብሔር። ሁላችንን የሚፈልገን እግዚአብሔር ከክፉ ነገር በተለያየ ክፋት ውስጥ የገባን ሰዎች፣ በክፉ ሐሳብ ውስጥ ያለን ሰዎች እግዚአብሔር ፈልጎ ወደ ቀና መንገድ ይመልሰን። ፈለገ። ወዴት ነው ያለው? እዚህ ነኝ ያለሁት፣ ተደብቄ ነው ያለሁት። እስካሁን ድረስ ሁሉን አሟልተህ ሰጠኸኝ፣ የጸጋ ልብስ አልብሰኸኝ፣ ነገር ግን ጥፋት ሰርቼ ተራቆትኩ። የተሰጠኝ የጸጋ ልብስ ተገፈፈ፣ ራቁት መሆኔ ተገለጠልኝ፣ ዓይኔ በራ። እስካሁን ድረስ አንተ የሰጠኝ ጸጋ ነበረ፣ አንተ የሰጠኝ ሞገስ ነበረ። አሁን ግን ራቁት መሆኔ ታወቀኝ፣ ሌላ ሰው ሆንኩ፣ በድያለሁ። ለዚህ ነው የተሸሸኩ አለ እግዚአብሔር አምላክ። ሰው ወድቆ እንዲቀር እንዲጠፋ ስለማይፈልግ አሁንም እግዚአብሔር ምን አለ? አይዞ ካለቀስክ፣ ንስሐ ከገባ፣ ጥፋትህን ካወቅ እኔ ደግሞ ከልጅ ልጅ ተወልጄ አድንሃለሁ አለውና ደስ የሚል ቃል ኪዳን እግዚአብሔር አምላክ ሰጠው ለአዳም። የሰው ልጅ ሲጨነቅ፣ መከራ ሲበዛበት፣ ውጣ ውረድ ሲበዛበት፣ ዓለም ሁሉ ቢጨልምብን እግዚአብሔር አምላክ የዛን ጊዜ ይመጣና ወዴት ነው ያለኸው? ምን እያሰብክ ነው ይላል። ዛሬ እኛ ልባችን ወደሱ ከመለስ እግዚአብሔር እኛን ለማዳን የእኛን ጉለታችን ለመሙላት
ከክፉ መንገድ ሊመልሰን ይከታተለናል። ዛሬ ቢሆን እግዚአብሔር ከክፉ ነገር እንዲመልሰን የሱ ቅዱስ ፈቃዱ ይሁንልን። እኛ ሐሳባችንን ለሰይጣን ካልሰጠን በስተቀር ሰው በራሱ ሐሳብ ተታሎ ወድቆ ራሱን ለሰይጣን ሲያስገዛ እግዚአብሔር እየራቀው ይሄዳል፣ ሰይጣን ወደሱ እየቀረበ ይሄዳል። ከዛም በኋላ የሆነች ጥፋት ሲሰራ አሁንም ለመመለስ ፈቃደኛ ካልሆነ ሰይጣን ደግሞ ናና እያለ ክፉ ነገር እያሳየ ወደ ጨለማ ወደ ጥፋት ነው የሚወስደው ማለት ነው። ስለዚህ የሆነች ስህተት ስንሰራ እንደ አዳም ተጸጽተን ቶሎ ቀልበስ ብለን መመለስ ነው ወደ እግዚአብሔር ማለት ነው። ወደ እሱ ስንመለስ ምን ይለናል እግዚአብሔር? አድንሃለሁ፣ አይዞ የሚል የሚያለመልም የተስፋ ቃል ይሰጣል ማለት ነው። ለአዳም የሰጠው ቃል ኪዳን እግዚአብሔር አምላካችን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ዓለም መጥቶ በስጋ ከሷ ተወልዶ እኛን ወደ ዘላለማዊ ድህነታችን መመለሱን የምናበስርበት ታላቅ በዓል ነው። ይህ በዓል ዝም ብሎ አይደለም የሚከበረው። በመጀመሪያ ቃል ገባ አድንሃለሁ የሚለው ከማን ተወልጄ አድንሃለሁ ነው ያለ? ከልጅ ልጅ ተወልጄ ያለው። የልጅ ልጅ የተባለችው እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት ብሎ ሊቃውንት አስቀምጠውልናል። በመጨረሻ እግዚአብሔር የተወለደው ከማን ነው? ከሷ ነው የተወለደው። ከሷ በነሳው ስጋ ነው ሰው ሆኖ አዳነን የምንለው። እንደ ልባችን የምንናገረው ከሷ በነሳው ስጋ ወደዚህ ዓለም መጣ፣ በላ፣ ጠጣ፣ ተራበ፣ ተጠማ፣ ተመላለሰ፣ አስተማረ፣ ተጠመቀ፣ ጾመ፣ ጸለየ የምንለው ከማን በነሳ ስጋ ነው? ከድንግል ማርያም በነሳ ስጋ ነው። ክብርና ምስጋና ይድረሳት። ከእሷ ስጋም ባይለብስ ኖሮ አምላክ ፊትማ ማን ይቆማል? ልንቆም እንችላለን? እኛ በፊቱ አንችልም። መለኮታዊ ባህሪውን ቢገልጽልን ፊቱ መቆም አንችልም። አንዳንድ ሰው እግዚአብሔርን እንደ ጓደኛው ያደርግና ለምን መጥቶ አያነጋግረኝም? ለምን ፊቴ ቆሞ አያነጋግረኝም? የማስበውን ሐሳቤን እንድነግረው መጥቶ ፊቴ ቆሞ ለምን አይገለጽልኝም ይላሉ ብዙዎቹ። እንዲሁ ዝም ብሎ ተራ ሰው አድርጎ እኮ ስጋ ለብሶ በመጣ ሰዓት የታደሉት ቅዱሳን ሐዋርያት አብሮ በልተዋል፣ አብሮ ጠጥተዋል፣ ከሱ ተምረዋል። ያኔ የታየው ስጋ ለብሶ ስለመጣ ነው። ከአሁን በኋላ ግን ሁለተኛ ሲመጣ ስጋ ለብሶ አይደለም ክርስቶስ የሚመጣ። ሁለተኛ አመጣጡ በምንድን ነው የሚመጣ? በመለኮታዊ ግርማው ነው የሚመጣ። ሁለተኛ እንደሚመጣ እርግጠኞች ነን፣ ነግሮናል። ዳግመኛ እንደሚመጣ ሲመጣ ግን እንደ በፊቱ አይደለም። በመለኮታዊ ግርማው ይመጣል። ብርሃን እያንጸባረቀ በደብረ ታቦር ላይ ለጥቂት ደቂቃ ሲታያቸው ሐዋርያት እኮ ማየት ተስኗቸው ወደቁ አይደል? ስለዚህ ለምን መጣ አትገለጽልኝም፣ ለምን አትታየኝም አትበሉ፣ ግን እመኑ፣ ያመናችሁትን ደግሞ ይፈጽምላችኋል ማለት ነው። ከልብ ማመንን ይፈልጋል። እያንዳንዳችን እንድናምነው ልባችንን ንጹህ እንድናደርግ ይፈልጋል። ከዚያ በኋላ እሱ የምንሻውን ደግሞ ይፈጽምልናል። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ተብለናል አይደል? እንድንለምን እኮ ፈቃዱ ነው እግዚአብሔር። ሁልጊዜ ተነስተን በፊቱ እንድንቆም ጠዋት በሰላም ያሳደርከን እናመሰግናለን፣ ማታ ደግሞ ሰላም ያዋልከን በሰላም አሳድረን እናመሰግናለን፣ ሰላም ስላዋልከን ብለን ማመስገን ይኖርብናል። በጥቂቷ ስናመሰግን እግዚአብሔር አምላክ ደግሞ የምናስበውን ሐሳባችንን ሁሉ ይፈጽምልናል ማለት ነው። ሳናመሰግነው ግን ዝም ብለን ወቀሳ ብቻ ከሆነ፣ ሁሌ ማጉረምረም ብቻ ከሆነ፣ ጉለት ብቻ የምናወራ ከሆነ ልመናችን ትክክለኛ አይደለም ማለት ነው። መለመን እንለምናለን። መጀመሪያ ግን ስለተሰጠን ነገር ማመስገን ይኖርብናል። በዚህ ሰዓት እኮ ካልጋ ተጣብቀው ታሞ ሆስፒታል የተኙ ወገኖቻችን አሉ አይደለም? ስንቶቹ የሚታመሙ አሉ አይደለም? ጤና ሆነን እዚህ በመገኘታችን ደስተኞች አይደለንም?
አዎ ማመስገን አለብን። ስለተሰጠን ነገር ስናመሰግን ነው የሚጨመርልን። ላለው ይጨመርለታል አይደል ያለ አምላካችን እግዚአብሔር በወንጌሉ። ላለው ይጨመርለታል ማለት ምን ማለት ነው? በተሰጠው እድሜ መልካም ከሰራ እድሜ ይጨመርለታል ነው። ክፉ ከሰራ ግን እድሜው ሊያጥር ይችላል። እድሜያችን እንዳያጥር መልካም ነገር እንድንሰራ እግዚአብሔር ይርዳል። አንዳንድ ጊዜ እግዚአብሔር ቶሎ የሚጠራ ደግሞ ኃጢአት ስለሰሩ ነው ብላችሁ አትፍረዱ። በወጣትነት የሚጠሩ አሉ፣ እድሜያቸው 80 ሞልቶ የሚጠሩ አሉ። ለምን ቶሎ የተጠራው ሰው አይ እግዚአብሔር ቀሰፈው ልንል እንችላለን? አንችልም። ለምን? የማን ስራ ነው? የእግዚአብሔር ስራ ነው ማለት ነው። ቶሎ የተጠራው ሰው ኃጢአት እንዳይሰራ በቀረችው እድሜ ኃጢአት እንዳይሰራ መልካም ስራ እንደሰራ ቶሎ ወደ እኔ ይምጣ ብሎ ሊጠራ ይችላል። ሌላው ደግሞ 80 ዓመት ድረስ ቆይቶ የሚጠራ ደግሞ የተሰጠው እድሜ ወይም በኃጢአት ግማሹን አሳልፎ ይሆናል። ያችን እድሜ የሰጠው ንስሐ ገብቶ እስኪመለስ ድረስ ሊሆን ይችላል። ይህ ጥበብ የእኛ ፍርድ አይደለም። የማን ፍርድ ነው? የእግዚአብሔር ፍርድ ነው። በዚህ ነው ማመን። የእግዚአብሔር ድንቅ ሥራ ሚስጥሩን መርምረን ልንደርስበት አንችልም። ለአዳም አድንሃለሁ አለ። ከዛም በኋላ ወደዚህ ዓለም እንዴት እንደመጣ፣ እንዴት እንደተጸነሰ፣ እንዴት በድንግልና እንዴት እንደወለደ። ድንግል ሆና የምትወልድ ሴት አለች በዚህ ዘመን? በድንግልና የምትወልዳለች? ሳታገባ እንዲሁ የምትወልዳለች? የለም። ግዴታ ባል ማግባት አለባት አይደለም? አንድ ወልድም ለመውለድ ግዴታ ሚስት ማግባት አለበት አይደል? ካላገባ እንዲሁ ሊወልድ ይችላል። ድንግል ማርያም ግን ባል አግብታ አይደለም። እንዴት ነው የጸነሰችው? በመንፈስ ቅዱስ ገብርኤል አለ ሥራት ጸነሰች። ድንግልናዋ ሳይጠፋ በድንግልና ጸንሳ ስትወልድ ምጥ ሳይሰማት ምንም ነገር ሳይሰማት ወለደችው። ቀኑን ቀጠሮ ሲደርስ የዘመኑ ፍጻሜ ሲደርስ ከሴት የተወለደውን ልጁን ላከ ይላል። በገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ ሲደርስ ከሴት የተወለደውን ልጁን ወደዚህ ዓለም ላከ። የዘመኑ ፍጻሜ የተባለ የቱ ነው? ከልጅ ልጅ ተወልጄ አድንሃለሁ የተባለ ቃል 5500 ዘመን ሲፈጸም ከድንግል ማርያም ተወልዶ ድህነትን አወጀልን። ክብርና ምስጋና ለእሱ ይሁን። ኪዳን የተካሄድኩ ምስለ ኅሩያኔ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ አለ ልበ አምላክ ዳዊት። እግዚአብሔር ገልጾለት በወቅቱ ልበ አምላክ ዳዊት ይህንን ቃል አስቀምጦልናል። ከመረጥኳቸው ጋር የተናገረው እግዚአብሔር ነው። ልበ አምላክ ላይ አድሮ የሚያናግር ምስጢር የሚገልጽ እግዚአብሔር ነው። የተመረጡት እነማን ናቸው? ቃል ኪዳን ከእግዚአብሔር ጋር ያደረጉት ስንል አንደኛ ቅድም እንዳልኳቸው ለአዳም የመጀመሪያ የገባለት ቃል ኪዳን ነው እግዚአብሔር። ከዛ ሲቀጥል የሰው ልጅ ኃጢአት ሲያበዛ በኖህ ዘመን ደግሞ ሰውን በውሃ አጥፍቶታል እግዚአብሔር። በዛ በኃጢአተኛ ዓለም ውስጥ ግን ኖህ ጻድቅ ሆኖ ስለተገኘ እግዚአብሔር አምላክ እስከ ቤተሰቡ አድኖታል። ኃጢአተኛ የበዛበት ዓለም ውስጥ ብንኖር እንኳን እኛ ሐሳባችን የጽድቅ ሥራ ከሆነ መልካም ሥራ የምናስብ ከሆነ እግዚአብሔር አምላክ ያድነናል ከክፉ ውስጥ ማለት ነው። ኖህን አዳነው። አየህ ቃል ኪዳን ሰጠ። ከዚህ በኋላ ሰውን አላጠፋም፣ ዳግመኛ ዓለምን አላጠፋም ብሎ ቃል ኪዳን ሰጥቶታል። ቃል ኪዳን የሆነ ዘንድ ቀስተ ደመና ምልክት ሰጥቻለሁ ብሎ ነው እግዚአብሔር አምላክ የሰጠን። ያቺ ቀስተ ደመና ቅድስት ድንግል ማርያም ናት ብለዋል ሊቃውንት። ለሌሎችም ለነ አብርሃም ቃል ኪዳን ሰጥቷል። ለነ መልከጼዴቅ፣ ለደጋጎቹ ለያዕቆብም ለይስሐቅም ቃል ኪዳን ተሰጥቷቸዋል። ደጋጎች የሚባሉ አባቶች ለነ ዳዊት ለነ ሙሴ የተለያዩ ኪዳናት ተሰጥቷቸዋል። 6ቱ ኪዳናት የሚባሉ አሉ። 7ኛው ግን መደምደሚያው የመጨረሻው ለእናታችን ለቅድስት ድንግል ማርያም የተሰጠ ቃል ኪዳን ነው። ይህ ቃል ኪዳን ሰማያዊ ቃል ኪዳን ነው። በዓለም ላይ ያሉ ሰዎች በዚህ ቃል ኪዳን ካመኑ እንደሚድኑ፣ ከዚህ ዓለም ወደ ሰማያዊ ዓለም ቢሄዱ በሰማይ ደግሞ ዘላለማዊ ደስታ እንደሚያገኙ እግዚአብሔር አምላክ ለድንግል ማርያም የሰጣት ትልቅ ቃል ኪዳን ነው።
ቃል ኪዳን ማለት ውል፣ ስምምነት፣ መሐላ የሚል ትርጉም አለው። ስለዚህ እግዚአብሔር ከማን ጋር ተስማማ ማለት ነው? ከሰው ጋር። ከሰው ጋር ቃል ኪዳን ገባ፣ ተስማማ፣ ተዋዋለ። ምን ሊያደርግ ማለት ነው? ምን ሊያደርግ ነው የተስማማ? ሊያድን ማለት ነው። ሊያድነን፣ የራሱ ሊያደርገን፣ ዘመዶቹ ሊያደርገን፣ ወገኖቹ ሊያደርገን ቃል ኪዳን ገባ። በዚህ ዓለም ላይ ያሉ ሰዎች በትዳር ሲወሰኑ በተለያየ መንገድ ቃል ኪዳን ይገባሉ አይደል? ወደ እግዚአብሔር የምትቀርቡበት አንዱ መንገድ ቃል ኪዳን ስትገቡ በቤተ ክርስቲያን። ቤተ ክርስቲያን የማን ቤት ነው? የእግዚአብሔር ቤት ነው። ስለዚህ መጀመሪያ ቃል ስትገቡ ከማን ጋር ነው መግባት ያለባችሁ ማለት ነው? ከእግዚአብሔር ጋር ነው ማለት ነው። ትዳር ስትመሰርቱም ቃል ኪዳን ትገባላችሁ። ለጓደኛችሁ እንዳልከዳሽ እንዳትከጂ ተባብለው ወንድም ሴትም ቃል ኪዳን ይገባሉ። በዓለማዊም ዓለም ውስጥ ጋብቻ ሲፈጽሙ ቃል ኪዳን ይፈጸማል። ዓለም ላይ ያለው ቃል ኪዳን እዚሁ የሚቀር ነው። የዛሬው ቃል ኪዳን ግን ከዓለም የተለየ ነው። እግዚአብሔር አምላክ ከመንበረ ክብሩ ወደዚህ ዓለም መጥቶ ከሰው ጋር ቃል ኪዳን የገባበት በዓል ነው። ካረገ በኋላ እናታችን ቅድስት ድንግል ማርያም የመድኃኒታችን ኢየሱስ ክርስቶስ መካነ መቃብር ላይ ሄዳ ሁልጊዜ ትጸልይ ነበረ ይላል። ከዕለታት በአንድ ቀን የካቲት 16 ቀን መድኃኒታችን ኢየሱስ ክርስቶስ ቅዱሳን መላእክት እልፍ አእላፋትን አስከትሎ ወደ ድንግል ማርያም መጣ ይላል። ወደ ሁላችን ሕይወት ይምጣ። ወደ እሷ መጣና እናቴ ሆይ ምን እንዳደርግልሽ ትፈልጋለሽ ነው ያለ። በዚህ ሰዓት እግዚአብሔር ወደኛ መጥቶ ምን እንዳደርግልህ ትፈልጋለህ? ምን እንድፈጽምልሽ ትፈልጋለሽ ብንማል ምንድን ነው የሚሰማ? የምንናገረው ነው የሚጠፋብን አይደለ? ስንቱን ተናግረን እንጨርሳለን። የኛ ጉለትማ ብዙ ነው። ድንግል ማርያም ግን ምንም የጎደለባት ነገር የለም። ሁሉ የተሟላላት ነች። ምንም ችግር የለባትም። እግዚአብሔር ከጭንቀት ነፃ ያደረጋት፣ ከዓለማዊ ጣጣ ነፃ ያደረጋት ንጽሕት ቅድስት አድርጎ የፈጠራት ናት። ዓለም ያስጨንቃትን፣ ዓለምን የናቀች መናኝ ናት። በቤተ መቅደስ 12 ዓመት ያ ከሰው ተለይታ ከመላእክት ጋር ስትነጋገር የኖረች መናኝ እኮ ናት። ዓለምን የናቀች ናት። እሷ ግን ያለችው ይህን ሲጠይቃት ዓለም ላይ ያሉት ብዙ ኃጢአተኞች አሉ፣ ኃጢአት የሚፈጽሙ ይህ ዓለም በኃጢአት አስሮ የያዛቸው ብዙዎች አሉ። ነገር ግን እነሱን በስሜ ከተማጸኑ፣ በስሜ ከተጠሩ፣ በስሜ ከዘከሩ፣ በስሜ ቤተ ክርስቲያንን ከሰሩ እነሱን በስሜ የተጠሩትን ሁሉ ማርልኝ ብላ ነው የለመነች። እስቲ የምኖርበትን አንድ ፎቅ ስጠኝ፣ አንድ መኪና ስጠኝ የምሽከረከርበት አላለችም ድንግል ማርያም። ምንድን ነው የጠየቀች? ለወገኖቿ በኃጢአት ውስጥ ያሉት ለኃጢአተኞች ማርልኝ እባክህን፣ በስሜ ጥቂት ነገር ያደረጉትን ሰዎች ማርልኝ ነው ያለች ድንግል ማርያም። አምላካችን ምንድን ነው ያለ? ከኔ በላይ ያለ ሌላ የምምልበት ስም ስለሌለኝ በራሴ ስም ማልኩልሽ። ስለዚህ በስምሽ ቤተ ክርስቲያን ያነጸ፣ በስምሽ የዘከረ፣ ጥርኝ ውሃ እንኳን የሰጠ እምርልሻለሁ በስምሽ ብሎ ይህንን ትልቅ ደስታ በዛሬ ዕለት ቅዱሳን መላእክትን አስከትሎ መጥቶ እናቱን ፊቱ አቁሞ ያነጋገረበት ዕለትና ቃል ኪዳን የሰጠበት ታላቅ በዓል ነው። ደስ ሊለን ይገባል። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ነው እንግዲህ ያለ ምክንያት አይደለም የምናከብራት። ዛሬ ተሰብስበን በተለያየ ምስጋና የምናከብራት ድንግል ማርያም ይህ ታላቅ ስጦታ የተሰጣት ዕለት ነው። ይህ ስጦታ ለእሷ ብቻ አይደለም የተሰጠ። ለማን ነው የለመነች ድንግል ማርያም? ለእኛ ለሁላችንም ነው አይደለም እንዴ? ለራሷ ምንም አልጠየቀችም ብያቸዋለሁ። ለእኛ ነው የለመነች። ስለዚህ ይህችን እናት እንዴት ነው የምናከብራት? ምን ቋንቋ አለን? እንዴት አድርገን ልናመሰግናት ይገባል?
ቃላት ያጥረናል እሷን ለመጥራት እኮ። ስለዚህ በስሜ ያመሰገነ ሁሉ እኮ ነው ስሟን የጠራ። ይህ ሁሉ ቃል ኪዳን ተሰጣት ዛሬ። ይህ ትልቅ ስጦታ ለሰው ልጆች ሁሉ ቃል ኪዳን ተቀበለች። ለጊዜው ለእሷ ይስጥ እንጂ ይህ ስጦታ ዛሬ ለማን ጭምር ነው የተሰጠ ማለት ነው? ለእኛ ጭምር ነው። ዛሬ ትልቅ ስጦታ የተቀበልንበት ታላቅ በዓላችን ነው ማለት እኮ ነው። ሰማያዊ ስጦታ፣ የድህነት ስጦታ፣ ዘላለማዊ ስጦታ፣ ምድራዊ ሳይሆን ሰው ለሰው የሚሰጠው ቁስ ነገር ሊሆን ይችላል። አሁን አብለጭ ልጮ በኋላ የሚጠፋ ሊሆን ይችላል። በድንግል ማርያም በኩል ለእኛ የተሰጠን ስጦታ ዛሬ ግን በምድርም በረከትን የሚያሰጥ ነው፣ በሰማይም ደግሞ መንግሥተ ሰማይ የሚያስገባ ነው። እንደ ቀላል ስጦታ አትመልከቱ። መልካም ስጦታና ፍጹም በረከት ከላይ ከሰማዩ አባታችን ነው የሚሰጠው አለ ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 17 ላይ መልካም ስጦታ ከማን ነው የሚሰጠው? ከእግዚአብሔር ከሰማዩ አባታችን ነው የሚሰጠው ይላል። ስለዚህ እግዚአብሔር አምላክ በድንግል ማርያም በኩል ዛሬ ልዩ ስጦታ ለሁላችንም ሰጥቶናል። ክብርና ምስጋና ይድረሰው። ስለዚህ ለዚህ ነው ያለ ምክንያት አይደለም ስሟ የሚጣፍጠን ሁልጊዜ ሳንጠራ የማንውልበት ምክንያት ይሄ ነው። ድንግል ማርያም ለእኛ ትልቅ ስጦታ ይዛልን ስለመጣች ማለት ነው። በመስቀሉ ስር ሆና እኮ ስታለቅስም ገና ወደ ሰማይ ከማረጉ በፊት እኮ ለዮሐንስ እነሆ እናት ብሎ እኮ ነው የሰጠ። በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እነሆ እናት ይዛት ወደ ቤት ሂድ ነው ያለ ለዮሐንስ። ዮሐንስ ደግሞ ድንግል ማርያምን ለእኛ ተቀበለልን፣ ወደ ቤቱ ወሰዳት ይላል። ወደ ሁላችንም ቤት ድንግል ማርያም ገብታ ትባርክልን። የበረከት እናት ናት እኮ። ቤታችን ስትገባ ቤታችን ይሞላል፣ ጉለቱ ሁሉ ይሞላል። በሰርግ ቤት አላያችሁ? የዶኪማስ ቤት ሁሉ ሙጥጥ ብሎ ባለቀ ሰዓት እኮ ድንግል ማርያም ከልጇ ጋር ሰርግ ቤት ገብታ ቤታቸው ያለቀውን ባዶ ማድጋ እንዴት እንደሞላች ወደ ልጇ ለምና ወይን እኮ የላቸው ቤታቸው ባዶ ነው ብላ ለልጇ ነግራ ዝም ብላቸው ውሃውን ባዶ ውሃ ሙሉ ስጣቸው። ውሃውን አንስተው ሲሞሉ የጣፈጠ ወይን ሆኖ ለዛ የታደመ ሕዝብ ሁሉ ተደስቶ ወደ ቤቱ ሄደ። ክብርና ምስጋና ይድረሰው። አያችሁ፣ ወደ ቤታችን ስትገባ ቤታችን በምን ይሞላል ማለት ነው? በበረከት ይሞላል። ወደ ሕይወታችን ትግባ ድንግል ማርያም። እስከ ልጇ እስከ ወዳጇ በሕይወታችን ትግባ። የጎደለው ይሞላል፣ የተጣመመው ይቃናል፣ ሰላም ያጣ ሰላም ያገኛል፣ የተጣመመው ይቃናል፣ የጨለመው ይበራል። ወደ ሕይወታችን ስትመጣ የብርሃን እናት ሕይወታችንን ሁሉ ብርሃን ታደርግልን። ስለዚህ ይህ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ያለው ለደጋጎቹ በብሉይ ኪዳን ሰጥቷቸዋል። የደጋጎቹ አባቶች ፍጻሜ ደግሞ ድንግል ማርያም ናት። የመጨረሻው የሐዲስ ኪዳን ፍጻሜ ያገኘው በብሉይ ኪዳን የነበሩት ኪዳናት ሁሉ የታተመው ዘላለማዊ ድህነት ያገኘነው በእናታችን በድንግል ማርያም አማካኝነት ነው። ስለዚህ ይህንን ያደረገልን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። ያንን የተናገረውን ቃል ኪዳን እግዚአብሔር አምላክ ፈጸመው አልፈጸመው? ፈጸመው። እግዚአብሔር አምላክ ታማኝ ነው። እውነተኛ አምላክ ስለሆነ ከኛ ከዚህ የምንማረው ስንሰባሰብ የሆነች ነገር መያዝ ስላለብን አንደኛ የምንማረው አምላካችን እግዚአብሔር ታማኝ መሆኑን ማወቅ አለብን። በልባችን ማመን እግዚአብሔር ምን መሆኑን ማመን አለብን? ታማኝ መሆኑን፣ ተናግሮ የማይከዳ ከአመንነው ፊቱን የማይመልስብን ሰው የሆነ ሰዓት ወደኛ ይቀርባል፣ የሆነ ሰዓት ከኛ ይርቃል። እግዚአብሔር ግን ታማኝ ነው። ሁልጊዜ ካመንነው በሕይወታችን ውስጥ ይገባል፣ ሁሉን ነገር ያስተካክልልናል፣ ስራችንን ይባርካል፣ ሕይወታችንን ይባርካል። ስለዚህ አምላካችን ታማኝ ነው። እኔም ደግሞ ለሱ ታማኝ ሆኜ መገኘት አለብኝ ብለን ማመን አለብን። አንደኛው ይሄ ነው።
እግዚአብሔር ታማኝ መሆኑን ማወቅ ይኖርብናል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ እግዚአብሔር አምላክ ታማኝ ነው፣ እኛ ባናምነው እንኳን እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። እኛ ባናምነው እንኳን እግዚአብሔር አምላክን እንደው አላምነውም ብለን እንደው ብንሄድ ትተን እንኳን እሱ ለዘላለም ታማኝ ሆኖ ይኖራል። ለዘላለም ራሱን ሊክድ አይችልምና የተናገረው የማያስቀር አምላክ ነው። ፈጸመው፣ ይኸው ለአዳም ፈጸመለት፣ በድንግል ማርያም ሁሉ ነገር ተከናወነ። ስለዚህ እግዚአብሔር ታማኝ መሆኑን ማመን አለብን። ሁሉን ነገር የተጣመመውን ማቃናት፣ የተበላሸውን ሕይወት ማስተካከል እንደሚችል ከልባችን ማመን ይኖርብናል። ሁለተኛው የድንግል ማርያምን አመላጅነት እንዲሁ እንደ ቀልድ ማየት ሳይሆን ከልባችን ልናምነው ያስፈልጋል። ዛሬ የተሰጣት ቃል ኪዳን በምድር የሚቀር አይደለም። ሰዎች እንደሚያወሩት ወሬ ሰምታችሁ ወደ ኋላ የምትሉበት አይደለም። በዚህ ምድር ላይ በስሟ ከተማጸን በረከት እናገኛለን። ከዚህ ሕይወት በኋላ ወደ እግዚአብሔር ብንሄድ እንኳን በሰማይም ደግሞ ዘላለማዊ ደስታ የምታሰጥ ቃል ኪዳን ተቀበለች እኮ። እምርልሻለሁ ብሎ ቃል ኪዳን ሰጥቷታል። ስለዚህ ዛሬ ዝክሯን ስንዘክር፣ ስሟን ስንጠራ ቀዝቃዛ ውሃ እንኳን የሰጠ ዋጋውን አያጣም ነው ያለ በወንጌሉ አምላካችን መድኃኒታችን ኢየሱስ ክርስቶስ። በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ስንመለከት በጻድቅ ስም ጻድቅን የተቀበለ ዋጋውን አያጣም ይላል። ጥቂት ጥርኝ ውሃ እንኳን የሰጠ በአንድ ጻድቅ ስም ዋጋውን አያጣም። ለድንግል ማርያም ስምማ ዛሬ እኮ ትልቅ ቃል ኪዳን የተቀበለች በእሷ ስም ያደረገ ከጌታ በታች እኮ ድንግል ማርያም ናት። ከቅዱሳን በላይ ከፍጡራን ሁሉ በላይ ከእግዚአብሔር በታች ቅድስት ድንግል ማርያም ናት። ለእሷ የተሰጠማ ምን ቁጥር አለው? ከዚህ እስከዚህ ተብሎ አይነገርም። ስለዚህ ከዚህ እስከዚህ ተብሎ አይነገርም። ስለዚህ ሰዎች የሚያወሩትን እየሰማን ልባችን ሊሸረሸር አይገባም። ቃል ኪዳኗ ጽኑ ነው፣ ለዘላለም የሚኖር ነው። በምድር እንባረክበታለን፣ በሰማይ መንግሥተ ሰማይ እንወርስበታለን ማለት ነው። ሶስተኛው ይህንን ጌታ ታማኝ መሆኑን ካመን፣ በድንግል ማርያም አመላጅነት ካመን ደግሞ እኛ ራሳችንን አስተካክለን በንስሐ ሕይወት መኖር ይጠበቅብናል። በምን መኖር? በንስሐ ሕይወት መመላለስ ይኖርብናል። ንስሐ የምንገባ ከሆነ በእግዚአብሔር የምናምን ከሆነ ነው ጽድቅ የምናገኘው። ስሟ ስለጠራን ሄደን ኃጢአት የምንሰራ ከሆነ በበደል ውስጥ የምንመላለስ ከሆነ ሕይወታችን የተበላሸ ይሆናል ማለት ነውና፣ ስለዚህ ሕይወታችን እንዳይበላሽ ንስሐ እየገባን ሁልጊዜ በእግዚአብሔር ሕግ መኖር ይጠበቅብናል። ዓለም ውስጥ ብዙ ውጣ ውረዶች ይኖራሉ። ኃጢአት ሞልቷል። የሚያሳስቱ ብዙ ናቸው። አሁን በዚህ በጾም ወቅት እንኳን ብዙ ፈተናዎች ወደ ሕይወታችን ይመጣሉ። እርስ በርስ ሊያጣላ ይችላል፣ ሊያጋጭ ይችላል። ደሙን ሊጠጣ ይፈልጋል ሰይጣን። በስራ በተለያየ በትዳር ሕይወት ውስጥ ይገባና ያመሰቃቅላል። ጾምን በአግባብ እንዳትጾም፣ ክፉ እንድትሰራ። ምግብ ብቻ አይደለም የሚጾመው አይደለም። በጾም ሰዓት ምግብ እስከ 7 ሰዓት ወይም እስከ 12 ሰዓት እስከ 9 ሰዓት መቆየት አይደለም። ከክፉ ነገርም መጾም ነው አይደለም። ከክፉ ሐሜት መጾም፣ ከጥላቻ መጾም፣ ከክፉ ንግግር መጾም፣ ከክፉ ሐሳብ መጾም፣ ዓይናችን ክፉ ከማየት፣ ጆሮአችን ክፉ ከመስማት፣ አንደበታችን ክፉ ከመናገር መጾም አለበት። ስለዚህ በአግባቡ እንዳንጾም ሰይጣን በሕይወታችን ውስጥ ገብቶ ሊፈትነን ይችላል። መድኃኒታችን ኢየሱስ ክርስቶስን የፈተነ ሰይጣን ለእኛ ይተኛል ብላችሁ ታስባላችሁ? አይተኛም፣ ሁልጊዜ ይፈትናል። ስለዚህ ሲፈትነን ምን እናድርግኛ? መፍትሄው ተነስተን ጸሎት ማድረግ፣ በጸሎት መዋጋት፣ በስግደት መዋጋት። ይሄ ነው የእሱ ጠላት ሰይጣንን ሊያስወግድ የሚችለው ጸሎት። ጸሎት የሰይጣን ጦር ነው። በማይታይ መንገድ ሄዶ ሰይጣንን ይወገዋል፣ ከኛ ያስወግድልናል። በርትታችሁ ጸልዩ፣ ወጣቶች አትስነፉ።
ስንፈት ምንም አያደርግ። በርትቶ መጸለይ የጸሎት ሰዓት ሊኖረን ይገባል። ስራ ሰዓት ጠብቀን እንደምንገባ ሁሉ ለጸሎትም ደግሞ ሰዓት መድበን የጸሎት ሰዓት ልንገባ ያስፈልጋል። ጸሎት አታስታግሉ በጭራሽ። ያስታጎላችሁ ዕለት ሰይጣን በሕይወታችሁ ውስጥ ይገባና ያመሰቃቀላችኋል። ስለዚህ ሰይጣን በሕይወታችን እንዳይገባ በርትተን ምን ማለት አለብን? መጸለይ አለብን፣ መስገድ አለብን። ሕይወታችን የተስተካከለ ይሆናል ያን ጊዜ ማለት ነው። በዚህ ሕይወት መመራት ይኖርብናል። ከዚያ ውጪ ብንሳሳት እንኳን ስህተት ብንፈጽም እንኳን ንስሐ መግባት፣ ሁላችንም ንስሐ አምላካችን እግዚአብሔር ያስቀመጠልን እኛ እንድንድንበት አንዱ መንገድ ነው። አንዱ እንድንድንበት፣ እንድንታጠብበት፣ ከክፉ ነገር ታጥበን ንጹሐን እንድንሆን እግዚአብሔር አምላክ አስቀምጦልናል። በየት መንገድ ነው ንስሐ የምንገባ የምትሉት ደግሞ ይኸው ካህናት አሉ። ካህናት ጋር ሄዳችሁ ነፍስ አባት መያዝ፣ ያለምንም መሸማቀቅ በግልጽ መናገር። ስንናገር በካህኑ ላይ አድሮ እግዚአብሔር ይሰማናል። እኛ ስንናገር እግዚአብሔር ሰምቶ የአዳምን በደል የደመሰሰ አምላክ እግዚአብሔር ይፍታ ስል ካህኑ ኃጢአታችን ተደምስሶ ይሄዳል ማለት ነው። ከዛም በኋላ እኛ ንጹሐን ሆነን ስንኖር እግዚአብሔርን ካመንነው የድንግል ማርያምን አመላጅነት በልባችን ውስጥ ካስቀመጥነው በስሟ ከተማጸን ራሳችን ከኃጢአት ከጠበቅ ቀጥታ መንግሥተ ሰማይ ነው የምንገባ። ምንም የሚከለክለን ነገር የለም። ዓለም ውስጥም ክፉ ነገር ቢገጥመንም መልካም ቢገጥመንም እግዚአብሔር ላይ ተስፋ አትቁረጡ። ተስፋ ቆራጭ መሆን የለበትም። ክርስቲያን መበርታት ነው፣ መጠንከር ነው። በሚሰራው ስራ እግዚአብሔር አምላኮች ስራዬን ባርክልኝ፣ ሕይወቴን ባርክልኝ ብሎ መማጸን ነው እግዚአብሔር። ከዛ በኋላ እግዚአብሔር በሕይወታችን ውስጥ ይገባል፣ በኑሯችን ውስጥ ይገባል። ታማኝ ሆነን ከተገኘን እግዚአብሔር አምላክ ደግሞ ለኛ የሚያስፈልገውን ነገር ያደርግልናል። ስለዚህ ይሄ ነው ሶስተኛው በንስሐ ሕይወት መመላለስ ነው። አራተኛው ደግሞ ዛሬ ቃል ኪዳን ዕለት ነው። ቃል ኪዳናችሁን ጠብቁ። በትዳር ተወስናችሁ ያላችሁት እርስ በርስ መተማመን ይኖርባቸዋል። አትጠራጠሩ። ባል ለሚስቱ ታማኝ የሆነው አንድ ለአንድ ተወስኖ መኖር ነው። ሚስትም ለባሏ ታማኝ የሆነ አንድ ለአንድ ተወስኖ ቃል ኪዳን ጠብቆ መኖር ነው። እግዚአብሔር ቃል ኪዳኑን ጠብቆ እኛን አድኖናል። ዛሬ እኛ ቃል ኪዳን የምናፈርስ ከሆነ ሕይወታችንን ያፈርሳል እግዚአብሔር። ስለዚህ ቃል ኪዳን ማፍረስ ማለት እንደ ቀላል እንዳትመለከቱ። ቃል ኪዳናችሁን ጠብቁ። ወደፊት ትዳር የምታስቡት በቤተ ክርስቲያን ቃል ኪዳን ተጋቡ። በሥጋ ወደሙ ተወስናችሁ ኑሩ። አንድ ለአንድ ተወስናችሁ ኑሩ። ይህን የምታደርጉ ከሆነ እግዚአብሔር ትዳራችሁን ይባርካል፣ ኑሯችሁን ይባርካል። ቀጣይ ዘመናችሁ በበረከት ላይ በረከት ይሞላላችኋል። በደስታ ላይ ደስታን ይሰጣችኋል። በዚህ ዓለምን በሰማያዊ ዓለምን በደስታ ትኖራላችሁ። እግዚአብሔር በሕይወታችሁ ይገባል ማለት ነው። ይህን ሁሉ አድርገን እግዚአብሔር አምላክን አስደስተን ከኃጢአት ራሳችንን ጠብቀን ሰማያዊውን ክብር እንድናገኝ አምላካችን እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን።